ሰላም እንደምን ሰንብታችኋል? ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ትኩረት የሚያደርገው በኩላሊት ኢንፌክሽን እና በኩላሊት ጠጠር ላይ ነው ማለት ነው። እነዚህ ነገሮች እንዴት ሊከሰቱ ይችላሉ፣ እንዴት መከላከል እንችላለን፣ እንዲሁም ደግሞ የህክምና ፕሮሲጀሮቹ ምን ይመስላሉ የሚለውን በዚህ ቪዲዮ ላይ በደንብ ለማብራራት ሞክራለሁ ማለት ነው። ከቪዲዮ ጋር አብራችሁን ቆዩ። በመጀመሪያ እንግዲህ የኩላሊት ኢንፌክሽንን በምንመለከትበት ጊዜ የኩላሊት ኢንፌክሽን በዋነኝነት የሚከሰተው የሽንት ቧንቧ ኢንፌክሽን በአግባቡ ትሪት ሳይደረግ ሲቀርና ሲቆይ ነው ወደ ኩላሊት ኢንፌክሽን ሊቀየርብን የሚችለው ማለት ነው። ይሄ ምክንያቱ ደግሞ ምንድነው? የሽንት ቧንቧችንና ኩላሊታችን የተያያዘ ስለሆነ በስትክክል ህክምና በማናገኝበት ጊዜ ባክቴሪያ ወደ ላይ ሄዶ ኩላሊታችን ላይ ኢንፌክሽን መፍጠር ይችላል ማለት ነው። የሽንት ቧንቧ ኢንፌክሽን ልታዩዋቸው የምትችላቸው ምልክቶች አንደኛ ቶሎ ወደ ሽንት ቤት መሄድ ወይም ደግሞ ሽንታችሁ የመጣባችሁ ስለሚመስላችሁ ቶሎ ወደ ሽንት ቤት ልትሄዱ ትችላላችሁ። ሁልጊዜ ሽንት ላይኖር ይችላል ወይም ደግሞ በጣም ትንሽዬ ሊሆን ይችላል የምትሸኑት፣ ግን ቶሎ ይሄ አርጅ ይኖራችኋል፣ የመሽናት አርጅ ይኖራችኋል ማለት ነው። በምትሸኑበት ሰዓት የመቆጥቆጥ የማቃጠል ስሜት ሊኖር ይችላል። እንዲሁም ደግሞ ሽንታችሁ ክላውዲ የሆነ ከለር ይኖረዋል ወይም ደግሞ ከለሩ ደመናማ ይሆናል፣ ንጹህ አይደለም ማለት ነው። ይህ የሽንት ቧንቧ ኢንፌክሽን በሚኖርበት ሰዓት ልታያቸው የምትችሏቸው ምልክቶች ናቸው። የኩላሊት ኢንፌክሽን በሚሆንበት ጊዜ ግን ልታያቸው የምችሉ ምልክቶች ምንድን ናቸው? አንደኛው ፊቨር ወይንም ደግሞ ትኩሳት ነው እና ብርድ ማለት ስሜት ይኖራል ማለት ነው። ከዛ ባለፈ ወደ ላይ ማለት ወይም የማቅለሽለሽ የማስመለስ እነዚህ አይነት ነገሮች ሊኖሩ ይችላሉ። ከዛ ባለፈ ደግሞ የጎን ይሄ ፕላንክ ፔን የምንለው እና በጀርባችሁ ደግሞ ይሄ የጀርባ ህመም እና ይሄ ጎን አካባቢ ኩላሊታችን ያለበት አካባቢ ላይ ህመም ሊኖር ይችላል ማለት ነው። ይሄ ደግሞ አብዛኛውን ጊዜ ያው ይሄ ኢንፌክሽን ሲከሰት አንዷን ኩላሊታችን ነው የሚያጠቃው፣ ሁሉ ጊዜ አይደለም። ስለዚህ ያው ይሄ ኢንፌክሽኑን በተጠቃው ኩላሊታችሁ ሳይድ በኩል እንደዚህ አይነት ህመም ሊሰማችሁ ይችላል ማለት ነው። ሌላ ልታዩት የምትችሉት ምልክቶች ምንድን ናቸው? መድከም ወይም የመድከም ስሜት መሰማት። ይሄ ደግሞ ደም ማነስ ጋር ሊያያዝ ይችላል ማለት ነው። ምክንያቱም ኩላሊታችን ሽንትን ማምረት ብቻ ሳይሆን ስራው በጣም ብዙ ስራዎችን ያከናውንልናል ማለት ነው። የደም ግፊታችንን መቆጣጠር፣ ቦን ማሮ ወይም ደግሞ ከአጥንታችን ውስጥ ለቀይ የደም ሴላችን አስፈላጊ የሚሆነውን ነገር በማምረት በቂ ቀይ የደም ሴል እንዲኖር ማድረግ ኮንትሪቢዩት ስለሚያደርግ ይሄ የኩላሊት ኢንፌክሽኖች በሚከሰቱበት ጊዜ ስፔሻሊ ደግሞ ሁለቱንም ኩላሊታችሁን እያጠቃ አይነት ከሆነ ደግሞ እነዚህ ምልክቶች በጣም ጎልቶ ይታያሉ ማለት ነው። የደም ግፊት መጨመር ሊኖር ይችላል፣ የደም ማነስ ሊኖር ይችላል፣ እንዲሁም ደግሞ በጣም የመድከም እና የመዛል ስሜት ሊኖረን ይችላል ማለት ነው። የኩላሊት ኢንፌክሽን በሚኖርበት ጊዜ ልናያቸው የምንችላቸው ምልክቶች ናቸው ማለት ነው። ስለዚህ ምን ማድረግ አለብን ይሄን ነገር ለመከላከል የሚለውን ስናይ በዋነኝነት ደረጃ ቅድም እንዳልኳችሁ ዋነኛ መንስኤው የሽንት ቧንቧ ኢንፌክሽን ስለሆነ የሽንት ቧንቧ ኢንፌክሽን እንዳይከሰት መከላከል ማለት ነው። የአንደኛ ልትከላከሉበት የምትችሉት ነገር ምንድነው? ንጽህናችሁን በመጠበቅ ነው። የሽንት ቧንቧ ኢንፌክሽን እንዳይከሰት ንጽህናችንን መጠበቅ። የሽንት ቧንቧ ኢንፌክሽን ከተከሰተ ደግሞ ወዲያውኑ ትሪትመንት በማግኘት ይሄ ኢንፌክሽን ክሊር አውት እንዲያደርግ ወይም ከሰውነታችን እንዲጠፋ በማድረግ ወደ ላይ እንዳይሄድ መከላከል እንችላለን ማለት ነው። ሁለተኛው ደግሞ ለሴቶች ግንኙነት ከተደረገ በኋላ ወዲያውኑ ሽንታችሁን መሽናት። ያ ሽንት አሲዲክ ስለሆነ እንዳለ ቲዩቡን ሲስተማችሁን አጥቦ ስለሚያወርድ በቀላሉ በግንኙነት ጊዜ ከተለያየ ቦታ ላይ የመጡ ከቆዳችን ላይ ያሉ ባክቴሪያዎች ወደ ውስጥ እንዳይገቡና እንዳይቆዩ በማድረግ የሽንት ቧንቧ ኢንፌክሽን እንዳይከሰት ለመቀነስ ይረዳናል ማለት ነው። የተለያየ ፕሮሲጀር ካቴተር ምናምን ነገር ከተደረገላችሁ ስፔሻሊ ወንዶች ላይም ይሄ የሽንት ቧንቧ ኢንፌክሽን መከሰት ነገር ስለሚኖር ምልክቶቹን ወዲያውኑ እንዳያችሁ ሕክምና በማግኘት ይሄ የኩላሊት ኢንፌክሽን እንዳይፈጠር መከላከል ትችላላችሁ ማለት ነው። ከዛ ባለፈ ደግሞ በቂ ውሃ መጠጣት በቀላሉ ሽንታችን እንዲወጣ በማድረግ ሽንታችን ደግሞ ንጹህ በሆነ ቁጥር ያው ክሊር አውት ያደርገዋል ሲስተሙን ማለት ነው። ስለዚህ በቂ ውሃ መጠጣት ለኩላሊት ጤንነት እጅግ በጣም አስፈላጊ ነው ማለት ነው። በሁለተኛ ደረጃ ልናየው የምንችለው የኩላሊት ጠጠር ነው ማለት ነው። የኩላሊት ጠጠር ደግሞ አሁን በብዙ ሰው ላይ የሚከሰት ችግር ነው ማለት ነው። ይሄ የሚከሰተው ከምንድን ነው ብለን ስናይ አንደኛ ከምንበላቸው ምግቦች ወይም ደግሞ ምግቦች ላይ ከሚገኙ ሚኔራሎች እንዲሁም ደግሞ ጨው ነው ማለት ነው። ስለዚህ በምንመገበው ምግብ ላይ በጣም ብዙ ጨዋማ ነገር ካለ ወይም ደግሞ የምንመገበው ምግብ በውስጡ ብዙ ዩሪክ አሲድ ሚኔራልስ ካለው ማለት ነው። ለምሳሌ ቀይ ስጋ በውስጡ ብዙ ዩሪክ አሲድ ይኖረዋል። ሚኔራል ያለው ምግብ ደግሞ ልክ እንደ ቾኮሌት፣ ናት በውስጣቸው ብዙ ኦክዛሌትን ይዘዋል። ስለዚህ ብዙ አይነት ጠጠር አለ
ለምሳሌ በጣም ኮመን የሆነው ካልሽየም ኦክዛሌት የምንለው ነው ማለት ነው። በዩሪክ አሲድ የሚፈጠር ደግሞ ስቶን ይኖረናል። እንዲሁም ደግሞ ከፎስፈረስ ጋር ደግሞ ኮምባይንድ አድርገው ደግሞ የሚፈጠሩ ብዙ አይነት ስቶኖች አሉ ማለት ነው። ግን በጣም ኮመን የሆነው ካልሽየም ኦክዛሌት የምንለው ነው ማለት ነው። ስለዚህ በምግባችሁ ውጭ ወይም ከዳይት ውጭ ደግሞ ካልሽየም የምትወስዱ ከሆነ እንዲሁም ደግሞ በሰውነታችን ውስጥ የሚገኘው ካልሽየም በቀላሉ መወገድ ካልቻለ ከኦክዛሌት ጋር አንድ ላይ በመሆን ይህንን ጠጠር ይፈጥራል ማለት ነው። እነዚህ የሚፈጠሩ ጠጠሮች በጣም ትንሽ ሊሆኑ ይችላሉ፣ ልክ እንደ አሸዋ ሳይዝ ያላቸው ወይም ደግሞ እጅግ በጣም ትልቅ ሊሆኑ ይችላሉ ማለት ኩላሊታችንን ሙሉ ለሙሉ እስከ ብሎክ ወይም ደግሞ በቀላሉ ሽንት እንዳይንቀሳቀስ እስከማድረግ ድረስ የሚያደርሱ ጠጠሮች ሊኖሩ ይችላሉ ማለት ነው። እነዚህን ጠጠሮች እንዴት ነው እንዳይከሰቱ መከላከል የምንችለው ብለን ስናይ አንደኛ በቂ ውሃ መጠጣት ነው። በቂ ውሃ መጠጣት ቅድም እንዳልኳችሁ ይሄ ጠጠሩ የሚፈጠረው ከምትበሉት ምግብ ነው። ስለዚህ ሰውነታችን ወይም ደግሞ ኩላሊታችን እነዚህ ነገሮች አጽድቶ የሚያወጣው ወይም ኤክሰስ የምንላቸውን ነገሮች የሚያወጣው በውሃ በማሟሟት ነው። በቂ ውሃ ማትጠጡ ከሆነ በቀላሉ ኩላሊታችሁ ጨውንም ሊሆን ይችላል የወሰዳችሁትንም የተለያየ ኦክዛሌት ሊሆን ይችላል አሟምቶ ማስወገድ ስለማይችል እነዚህ ነገሮች መጠራቀም ይጀምራሉ ማለት ነው ኩላሊታችሁ ላይ። ከዛ በኋላ እርስ በርሳቸው እየተጠባበቁ ትልልቅ የሆነ ክሪስታል ወይም ደግሞ ምን ይፈጥራል ማለት ነው? ድንጋይ የመሰለ ነገር፣ ጠጠር የመሰለ ነገር ሊፈጥር ይችላል ማለት ነው። በጣም ኮመን የሆነው ያልኳቸው ይሄ ካልሽየም ኦክዛሌት ደግሞ በጣም ሻርፕ የሆነ ስለሆነ ጫፍጫፉ ሻርፕ ስለሆነ ኩላሊታችን ላይ በሚንቀሳቀስበት ሰዓት ኩላሊታችንን ግድግዳዎችን የመቧጨር ነገር ስላለ ሽንት በምትሸኑበት ሰዓት ደም ልታዩ ትችላላችሁ። ከፍተኛ የሆነ ህመም ሊኖረው ይችላል ማለት ነው። ስለዚህ ኩላሊት ጠጠር በሚኖርበት ሰዓት የምታዩት ምልክት አንደኛ ይሄ የጀርባ ህመም ወይም ደግሞ ይሄ ጎን ላይ ያለ ከፍተኛ የሆነ በጣም ሻርፕ የሆነ ፔን ይኖራችኋል ማለት ነው። ከዛ ውጭ ቅድም እንዳልኳችሁ ሽንት በሚሸኑበት ሰዓት ቀይ ሊሆን ይችላል ሽንታችሁ፣ ምክንያቱም የኩላሊታችን ግድግዳ ወይም ደግሞ ኩላሊታችን ቧንቧው ወይም የሽንት ቧንቧው ጠጠሩ ስለሚፍቀው ማለት ነው። ሌላ ልታዩዋቸው ደግሞ የምትችላቸው ምልክቶች ማስመለስ፣ ማቅለሽለሽ እንዲሁም ደግሞ እስከ ታፋችሁ ድረስ የሚሄድ አይነት ሻርፕ የሆነ ህመም ሊሰማችሁ ይችላል ማለት ነው። እነዚህ የኩላሊት ጠጠር በሚኖርበት ሰዓት ልታዩት የሚችሉት ምልክቶች ናቸው ማለት ነው። እንዴት መከላከል እንችላለን ይህንን የሚለውን ስናይ በመጀመሪያ ቅድም እንዳልኳችሁ በጣም በቂ ውሃ መጠጣት ነው። አንድ ሰው በቀን ውስጥ ቢያንስ 2 ወይም ደግሞ 3 ሊትር ውሃ መጠጣት አለበት። በቀላሉ የተመገብናቸው ምግብ ላይ ያሉ አላስፈላጊ የሆኑ ኬሚካሎችን፣ ኮምፓውንዶችን በቀላሉ ኩላሊታችንን እንድታስወግድ አሟምታ እንድታስወግድ እንዲረዳት በቀን ውስጥ 2 ወይም ደግሞ 3 ሊትር ውሃ ከ2 እስከ 3 ሊትር ውሃ መጠጣት አለባችሁ ማለት ነው። ከዛ ውጭ ደግሞ በምግባችሁ ላይ ጨውና ቀይ ስጋን መቀነስ ይኖርባችኋል ማለት ነው። አብዝታችሁ አለመመገብ። ከዛ ባለፈ ሌላ ልታደርጉት የምትችሉት ነገር ምንድነው? ውሃ በምጠጡበት ሰዓት በሎሚ መጠጣት። ሎሚ ውስጥ የሚገኘው ሲትረስ የሚባለው ነገር ካልሽየሙ ከኦክዛሌት ጋር አንድ ላይ ሆኖ ካልሽየም ኦክዛሌት የምንለው በጣም ኮመን የሆነው በጣም ወይም ደግሞ በጣም ብዙ ጊዜ የሚከሰተው የጠጠር አይነት ካልሽየም ኦክዛሌት ነው። እሱ ፎርም እንዳያደርግ ያደርገዋል ማለት ነው። ሲትረሱ ስለሚሰባብረው በቀላሉ ኩላሊታችን ሽንቱን በሽንት መልክ እንድታጣራው ስለሚያደርግ ውሃ በሎሚ መጠጣት ይህንንም ይረዳችኋል። ሎሚ የማትፈልጉ ከሆነ ሌሎች ሲትረስ ያላቸው ልክ እንደ ብርቱካን እነሱ መውሰድ ትችላላችሁ። ግን ሎሚ ውስጥ ያለው ሲትረስ መጠን ብዙ ስለሆነ በቀላሉ ጥቅሙን ለማግኘት ይረዳችኋል ማለት ነው። በፋሚሊ ወይም ደግሞ በዘር ዩሪክ አሲድ ሀይ የሚሆንበት ኮንዲሽኖች አሉ። ልክ እንደ ጋውት ወይም ሪን የምንለው እንደዚ አይነት ችግር ካለባችሁ መድኃኒቶችን በአግባቡ መውሰድ ወይም ደግሞ መታየት ይሄ የኩላሊት ጠጠርን እንዳይከሰት ለማድረግ ከሚረዱ ነገሮች ውስጥ አንደኛው ነው ማለት ነው። ይሄ ነገር ኦልሬዲ ከተከሰተ ደግሞ ምን ልታደርጉ ትችላላችሁ? በሕክምና እንደ ጠጠሩ ሁኔታ ወይም ደግሞ የጠጠሩ መጠን ከ2 ሚሊሜትር በታች ከሆነ በቀላሉ የምትባሉት ምንድነው በቂ ውሃ እንድትጠጡና በራሱ እንዲወጣ ማድረግ ይቻላል ማለት ነው። ከዛ በላይ በሚሆንበት ሰዓት ደግሞ አንደኛ መድኃኒቶችን ሊታዘዝላችሁ ይችላል ማለት ነው። አልፋ ብሎከርስ የምንላቸው ወይም ደግሞ ከኩላሊታችን ወደ ሽንት ቧንቧችን የሚሄደውን ቅድም የነገርኳችሁን ዩሬተር የምንለውን ነገር ሊያሰፋልን የሚችል ቱቦውን ሊያሰፋልን የሚችል መድኃኒት ልክ እንደ ታምሲሎሲን እንሰጣችኋለን ማለት ነው። ይህ መድኃኒት ጥቅሙ ምንድነው? ይሄን በማስፋት ቱቦውን በማስፋት በቀላሉ ይሄ የተፈጠረው ጠጠር እንዲያልፍና በሽንት በኩል እንዲወገድ ለማድረግ ይረዳናል ማለት ነው። ግን ጠጠሩ ሳይዙ በጣም ትልቅ ከሆነ እና በእንደዚህ አይነት መልኩ መወገድ የማይችል ከሆነ በንዝረት ቴራፒዎች ወይንም ደግሞ ሾክ ዌቭ ኢትዮትሪፕሲ የምንለው
በንዝረት መልኩ ጠጠሮቹ እንዲሰባበሩ በማድረግ ተሰባብረው በትንንሽ መልኩ እንዲወጡ ማድረግ ይቻላል። ወይንም ደግሞ ሰርጀሪ ያስፈልገው በሰርጀሪ መልኩ እንዲወገዱ ማድረግ እንችላለን ማለት ነው። ስለዚህ አንዴ ከተከሰተና አንዴ ሳይዛቸው ትልቅ ከሆነ በዚህ መልኩ በህክምና ፕሮሲጀር ሊወገዱ ይችላሉ። ነገር ግን እንዳልኳችሁ እነዚህ የኩላሊት ኢንፌክሽን እና የኩላሊት ጠጠር የምንለው ነገር በራሳችን ልንከላከላቸው የምንችላቸው ነገሮች ስለሆኑ መጀመሪያ እንደነገርኳችሁ በቂ ውሃ መጠጣት አንደኛውና ዋነኛው ነገር ነው ማለት ነው። የኩላሊታችንን ጤንነት ለመጠበቅ እንዲሁም ደግሞ የኩላሊት ጠጠርን ለመከላከል ደግሞ የሎሚ በውሃ ብትጠጡ በጣም ኮመን የሆነውን ካልሽየም ኦክዛሌት የምንለውን ይሄ የጠጠር ወይም ክሪስታል ፎርሜሽን በመቀነስ ጠጠሮች እንዳይከሰቱ በማድረግ ይሄ ነገር ሊቀንስልን ይችላል ማለት ነው። ሌላው ደግሞ ዳይታችሁን ማስተካከል፣ በጣም ጨው የበዛውን ምግብ አለመመገብ፣ ስጋን አብዝቶ አለመመገብ ወይም ባላንስድ የሆነ ምግብን መመገብ፣ አትክልትን፣ ፍራፍሬዎችን እንደዚሁ የያዘ ምግቦችን መመገብ የኩላሊት ኢንፌክሽን እና የኩላሊት ጠጠርን መጀመሪያውኑም እንዳይከሰት ለማድረግ ይረዳል ማለት ነው። ሌላ ደግሞ ለኩላሊት ኢንፌክሽን ዋነኛ ቅድም እንዳልኳችሁ የሽንት ቧንቧ ኢንፌክሽን ስለሆነ መነሻው እሱ እንዳይከሰት የሽንት ቧንቧ ኢንፌክሽን ላይ የሰራሁት ቪዲዮ አለ። እሱን ወደ ኋላ ሄዳችሁ ማየት ትችላላችሁ ካላያችሁትኝ። እዛ ቪዲዮ ላይ በደንብ ጠቅሻለሁ መከላከያ መንገዶቹን። እነዛን በማድረግ የኩላሊት ኢንፌክሽን እንዲሁም የኩላሊት ጠጠር እንዳይዛችሁ ማድረግ ትችላላችሁ ማለት ነው። እንግዲህ በዚህ ቪዲዮ ላይም ጥያቄ ካላችሁ እንደተለመደው ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁኝ ማለት ነው። ሌላ እንድሰራላችሁ የምትፈልጉትን ቪዲዮ ካለ እንደዛው ኮሜንት ሴክሽኑ ላይ አስቀምጡልኝ። በቀጣይ ይዤ ለመምጣት ሞክራለሁኝ። እስከ ሳምንት ድረስ ባይ ባይ።